የወጡ ነው። ውድ ቤተሰቦቼ ምን እንደተካሄደ ምን እንደሚደረግ እኔ ለራሴ ግራ ገብቶኛል። ምክንያቱም ማመን ከብዶኛል። ውድ ቤተሰቦቼ ፍረዱኝ። እናንተስ ብትሆኑ ምንድን ነው የምታደርጉት? ምክንያቱም ውድ ቤተሰቦቼ ሉልን ምን እንደሚያደርግ ምን እንደሆነ እያንዳንዱ ቪዲዮ እለቃለሁ። የሰማችሁ ነው አስተያየት ታስቀምጡልኛላችሁ። ስለዚህ እናንተ ቢሆን ይሄ ነገር እንደማታምኑ በ100% እርግጠኛ ስለሆንኩኝ ነው። እኔ ማመን ከብዶኛል። ሉል እንደዚህ ነገር እንደማያደርግ እርግጠኛ ስለሆንኩኝ። ለምን ሉል ለእውነት የቆመ ልጅ ነው። ለእውነት ነው የሚሰራው። በእርግጥ ሰው ልጅ መጥፎ ነገር አይሰራም አይሳሰትም ማለት ይከብዳል። የሰው ልጅ በጣም ነው። የሰው ልጅ ባህሪ ለማወቅ በጣም ከባድ ነው። የሰው ልጅ ብዙ አይነት ባህሪ ነው ያለው። ነገር ግን ሉል በዚህ ልክ ይጓዛል የሚባለው አማርኛ እኔ መስማት እንዲከብደኝ ነው የሆንኩት። በቃ ማለት አማርኛ መስማት አልችልም ነው ያልኩት። ውድ ቤተሰቦቼ እናንተ ብትሆኑ ምንድን ነው የምትሉት? እስኪ ኮሜንት ላይ ያስቀምጡልኝ። ይሄ ነገር እውነት ነው ወይስ ከእውነት የራቀ ውሸት ነው? ወይስ አክስቱ ናት ይሄ በሙሉ ድርጊት በሙሉ አቀናብራ የምታመጣው? ምንድን ነው? እኔ ግራ ተጋብቻለሁ ውድ ቤተሰቦቼ። ያው ግድ ሆኖብኝ እናንተ ያለው ነገር ላሰማችሁ ላስተላልፍ በማለት ነው ቪዲዮ መቀርጸው እንጂ ምን ብዬ እንደማወራ ለራሱ ግራ ገብቶኛል። ለምን ብትሉኝ ምክንያቱም ማን ጠብቀው ነገር ነው። ጭራሽ በምንም ተአምር እናንተ ቢሆን አታምኑ፣ እርግጠኛ ነኝ። ስለዚህ ሊዲያ ያገታት ሉል ነው ያገታት። የሊያ እህት የሊዲያም እህት ያገታት ሉል ነው። ሁለቱም እህትማሞች ሉል ነው ያሳገታቸው። ምክንያቱም እነሱ ጋር ቪዲዮ መረጃ አለ። አጎታችን ያጠፋው ሉል ነው። ሉል ብር ከፍሎ ነው ያጠፋው። ያ ቪዲዮ እጃቸው ላይ ስላለ መረጃ እንዳይወጣበት ነው። በውርሱ ላይ በጣም ኃይለኛ ጭቅጭቅ ውስጥ ገብተው ነበረ። ሉል በሚዲያ ስለሚታወቅ ሰው ስለሚያውቀው ከብዙ ሰዎች ስለሚታወቁ እኛ ምንም ነገር ብናወራ ውሸት ተደርጎ ነው የሚታይብን። ግን ይሄ በሙሉ ሉል አድርጎታል። እኛም ከቤት እንዳንወጣ ምንም ነገር እንዳናደርግ ሉል በጣም ሰው ይልክብናል። ብዙ አይነት ማስፈራሪያ ነው የሚልክብን። ስለዚህ ሉል አድርጎታል። ሉል ያደርገዋል። አሁን እናቴም ሆነ አክስቴ ያኔ ሁለቱም ልጆች ናቸው። እናቴ ከእህቷ ያገታቸው ሉል ነው። ያ መረጃ ብቻ እንዳይወጣባቸው ያ መረጃ እኛ በሴኩሪቲ ካሜራ አግኝተን ተቀብለን ያመጣነው ቀን ማታ ሌባ ገባ። ሌቦቹ ፊታቸው እንዳይታይ ምንም ነገራቸው እንዳይታይ ተሸፋፍነው ገብተው ነው የቤትን ያለ ወረቀት ዶክሜንት ስልካችን እንዳለ ዘርፎ ነው የወጡት። እኛን ለማጥፋት ወይ ንብረት ለመዝረፍ አይደለም የወጡት። ያ ስልክ ሉል ልኳቸው ነው። ሉል ስለማታውቁት ነው። በየቦታው ሰው አለው። ከዛ በኋላ የሆነ ነገር ብታረጉ ብሎ በየጊዜ ሜሴጅ ይልክብናል። ሉል ከቤት እንዳንወጣ ነው የሚያስጠነቅቀን። ለምን እንድንከሰው እንድናሳስረው ስለሚያውቅ። አሁን እኛ ምንም ነገር አንፈልግም። እናታችንን ይልቀቅልን፣ አክስታችንን ይልቀቅልን። እሱ ነው ያሳገታቸው። እናንተ ስለማታውቁት ነው። እሱ ከስር ስል ይሄዳል። ጠበቃ ስለሚያውቅ ስለ ህግ ስለሚያውቅ ያንዳንዱ ነገር በሚዲያም ታዋቂ ስለሆነ መረጃ እንዳይወጣበት ነው የሚያደርገው። እኛ ሙሉ ቪዲዮ አለን። አክስታችን ልጅ ላይ ነበረ። ከሷን ጋር ጠፍቶ ነበረ። ከዛ የሆኑ ልጆች ደውለው ይህን ያህል ብር ከከፈላችሁ እኔ ቪዲዮ እንሰጣችኋለን ብሎ ስክሪንሾት ያደረጉ ምናምን ይልካሉ። ከዛ አክስታችን ሊዲያ ማለት ነው የሉል ጠላት ቀንድ የሆነችዋ እሷ 1 ሚሊዮን ብር ከፍላ ቪዲዮውን ተቀብላለች። ያ ቪዲዮ ነው ሉል እንዳይወጣበት ነው ይህን ያህል ምጥረው። ሉል ስለማታውቁት ነው። ሚዲያዎች በሙሉ ስለ አጎታችን የሞተ የዛሬ 4 ዓመት የሞተ አጎቱ ታውቃላችሁ። ስለ አጎታችን መረጃ እንድናወጣ ለህግ እንዲቀርብልን በሚዲያ እንናገር እንፈልግና ብዙ ሚዲያዎች እናወራና ሉል እንዳትሄዱ ብሎ ይከለክላቸዋለን። እሺ ሉል አትሄድ ብሎ ከልክለዋቸዋል። እና ሚኪ ለምን ሄዶ ቀረጸ? እኔ ሉልን እንደዚህ ነገር ያደርጋል ብዬ አላስብም። ለማሰብም አልፈልግም። ውድ ቤተሰቦች እኔ ለማሰብም ለመስማትም አልፈልግም። ግን እውነት ሉል እንደዚህ ነገር ያደርጋል ወይ? ልጆቹ ሚኪም እኮ ምንም ማመን እኮ አቅቶታል። ውድ ቤተሰቦች
ማናችሁም ቢሆን ይሄ ነገር እኮ ማመን ይከብዳል። ሚኪ የሚለው ነገር እኮ ነው የጠፋበት። ስለዚህ እንዴት ሉል እንደዚህ ያደርጋ ብሎ ሲጠይቃቸው አንተ ለእሱ ጓደኛ ስለሆንክ የስራ ባልደረባህን ስለሆነ እኛን አታምነንም፣ በቃ እኛን አታምነንም። እኛን አታምነንም ማለት አብራችሁ ነው የምትሰሩት ማለት ነው። አብራችሁ ተጋግዛችሁ ወንጀሉ ነው የምትሰሩት። እኔ አላቅም ውድ ቤተሰቡ፣ እኔ ምን እንደምላችሁ አላቅም። ምክንያቱም በምንም ተአምር ሉል ይሄ ነገር ያደርጋል ብዬ አልልም። እንዴት ሉል ወንጀል ይደብቃል? ወንጀል እንዳይኖር ህይወቱ መስዋዕትነት የሚያደርግ በብዙ ነገር ህይወቱ መስዋዕትነት የከፈለ የተበደሉ ሰዎችን ካሉበት አውጥቶ የሚበድሉ ሰዎችን ለህግ አሳልፎ ሰጥቶ የተበደሉ ሰዎችን አሳክሞ ልብስ ገዝቶ ምግብ አብልቶ ምንም አቅመ ደካማ የሆኑትን ምንም ሰው የሚረዳቸው ሰው የሌለ ሰዎች ደግሞ ሪል ስቴት ላይ ሂዶ አናግሮ ቤት እንዲሰጣቸው አድርጎ ብዙ ውጭ ሀገር ላይ ሉልን የሚከታተሉ ተከታታዮችን አሉ። እነዛ ሰዎችን አማክሮ እነሱ የሆነ ነገር ደግፍ አድርገውት ቤት ያክል ከሪል ስቴት ጋር ተነጋግሮ የሚያሰጥ ልጅ እንዴት ነው በዚህ ልክ ቤተሰቦች ሊጎዳ የሚነሳው? በምን ተአምር? እንዴት አስችሎት? እንዴ ሰው ቤተሰቡ የጨኮነ፣ ቤተሰቡ ያፈነ፣ ቤተሰቡ ያገተ፣ በቤተሰቡ ላይ ወንጀል የሰራ የሌላ ሰው ይቆማል እንዴ? ይሄ የሁላችንም ጥያቄ ነው። ጥያቄ ምልክት በልሶ እናንተ መልሱልኝ። አጎታችን የገደለው እሱ ነው፣ ለዛውም ሰው ገዝቶ ነው ያሉት። እንዴት ልውል በምን እኔ እንጃ በምን አቅሙ ልውል እንደዚህ ሊያደርግ ይችላል? ከዛ በኋላ እንዴት አወቃችሁ ሲባሉ ጥቆማ ሲጠቁም ምን ሲላቸው እነሱ ተሸፋፍነው ነው ፊታቸውን እንዳይታይ ነው አድርገው ነው ተሸፋፍነው መጥቶ ነው አጎታችን የገደለው። ምክንያቱም አጎታችንና የሟች አጎታችንና ሉል ቃል ነበራቸው፣ ድርድር ነበራቸው። በቃ በዚህ ቤት ግማሹ የአባትህ ንብረት ነው፣ የኔ ንብረት ደግሞ ግማሹ ትወስዳለህ ብለው ተስማምቶ ነው አጎታችን እዛ ቤት የሚኖረው ነበረው። ከዛ በኋላ አጎቴ አይ እኔ ድርሻ የአባትህ ድርሻ እንጂ አልሰጥህም፣ የኔ ድርሻ አልሰጥህም፣ የልጆቼ ነው ሲለው ጊዜ ነው አጎቴ ችግር ተፈጠረ፣ ተጣሉ፣ ብዙ ቦታ ተደራረሱ። እናቴም አክስቴም ሄዱ፣ ብዙ ቦታ ደርሰው በመጨረሻ አጎታችን ላይ ምንም አይነት መረጃ እንዳይወጣ አድርጎ ሉል አትፍቶት፣ ከዛ አጎታችን እንዲሞት አደረገ። ሉልን ቁሞ አጎቱ ያስገድላል የሚል ህልም ይኖራችኋል? እንኳን ልታምኑትና ህልም በህልም ታስቡታላችሁ? እውነት ሉል ይሄ ነገር ያደርገዋል? ይህም የጥያቄ ምልክት ነው። ማን እንደሚመልስልን እንግዲህ ቁጭ ብለን እንጠብቃለን። ስለዚህ ይሄ ያስደንጋጭ የሆነ መረጃ ከብዙ ጊዜ ቪዲዮ ይለቀቃል፣ ብዙ ነገር ተሰርተዋል። እንደዚህ አስደንጋጭ ነገር በሉል ላይ ወጥቶ አይታወቅም። ይሄ አስደንጋጭ ነገሩ በየሰዓቱ በተከታታይ ቪዲዮ እንለቅላችኋለሁ። ብዙ ማስረጃዎች፣ ሚስጥር የሆኑ ነገሮችን በውስጥ ስለሚደርሰኝ ስለዚህ ተከታተሉ። ቪዲዮን ሰብስክራይብ ያደረጋችሁ እየወላችኋለሁ። ግን እኔ አሁንም እምነት የለኝም። እኔ ቃሌ ዛሬም ሆነ ነገ ሉል እንደዚህ ነገር አያደርግም ነው፣ አያደርግም፣ ሊያደርግም አይችልም። የሉል አክስት ያቺ የተረገመችዋ አውቃ ሉልን ለማጥፋት ሰው እንዲጠላው፣ ሚዲያ እንዲጠላው፣ ሰው በሙሉ እንዲርቀው ሆነ ብላ ያደረገችው ድርጊት ነው እንጂ ሉል በምንም ተአምር እንደዚህ ነገር አያደርግም። እሷ ናት በቃ። ምክንያቱም ሉልን ለማጥፋት አይደል እንዴ ያን አክል ወጪ አውጥታ ድግስ የደገሰችው፣ ሰርግ የደገሰችው። የሙሽራዋ ብቻ ውድ ቤተሰቦቹ 700,000 ብር እኮ ነው የተከፈላት ለአንድ ቀን ልትሞሸር 700,000 ብር። የወንድ ልጁ ስንት ብር እንደተከፈለው አላውቅም። ሙዚዮቹ ደግሞ ስንት ሺህ ብር ነው የተከፈላቸው። ያቺ መድኃኒት ቅመምዋ መርዝ ቅመምዋ ብዙ ብር ነው የተከፈላት። የእሱን ክርሞችም አሉ። ያ ነገር ተናደን እንኳን ያ ነገር መፍትሄ ሳይገኝለት ገና በሌላ በኩል አሁን በሌላ ነገር ጠምዛ ነው የመጣችው። እሷ ያቀናበረችው ሴራ፣ እሷ ያቀናበረችው ቅንብር ነው እንጂ ሉል አያደርገው። እሷ መቼም ተኝታ አታድርም። ለምን አልተሳካላትም? ሉል አልጠፋም። እሷ ስራዋ
ታርጌት አድርጋ የምትሯሯጠው የነበረው ልዑልን ለማጥፋት ስለሆነ ያ ነገር ስላልተሳካላት ልዑል ላይ ብዙ አይነት መረጃዎችን በውሸት አምጥታ እንደምጭንበት እርግጠኛ ነኝ። ሲጀመር አልታገተችም። ማንም ያገታት ሰው የለም። አውቃ ነው ራሷ የሆነ ቦታ ተደብቃ ቁጭ ብላ ልዑልን አገታት፣ ልዑልን አሳገታት፣ ልዑልን እንደዚህ ያደረጋት ተብሎ እንዲወራ ፈልጋ ነው፣ እንዲያወሩላት ፈልጋ ነው እንጂ በምንም ተአምር ልዑል እንደዚህ ነገር ያደርጋል አልልም። ሰው ነው፣ ሊሳሰት ይችላል፣ ግን አያደርገው። እሷ ሆነ ብላ ልዑልን ብቻ ጥላቻ ነው የምትዘራው። ሰው እንዲጠላው፣ ሰው እንዳይቀርበው፣ ከሚዲያ እንዲርቅ የሚዲያ ሰዎች እንደሚወዱ ስለምታውቅ የሀያ ነገር ለማጥፋት ሆነ ብላ አቅዳ ተነስታ ነው እንጂ የሉላ ክስት እኔ ውድ ቤተሰቦቼ ይቅርታ አድርጉልኝና አላቅም ምን እንደምለ ራሱ እኮ ጠፍቶብኛል ዛሬ። ለምን አልጠብቀውማ? አላስበውም፣ በህልሜም እንኳ አላስበውም። ግን እህትማሞቹና ያ ሴታ ሴት የሆነው ገረመው የሚባለው ወንድማቸው ተመካክረው ልዑልን ብቻ ለማጥቆር ነው። ልዑልን ይሄ ኬዝ እንዳይዘጋው ስለፈለጉ፣ ሁለተኛ ደግሞ በአቶ ወርቁ ልዑል እንዳይደርስ ስለፈለጉ። ለምን አቶ ወርቁ ልዑል አገኘው ማለት የወር ገቢዋ ቀረ ማለት ነው። ክሳራ ገባች ማለት ነው። ያ ክሳራ እንዳትገባ እኮ ነው ልዑል ላይ የሆነ ያልሆነ መረጃ አምጥታ የምትጭነው እቺ ተንከሲስ የሆነች ሴትዋ። ስለዚህ ውድ ቤተሰቦቼ መቼም ቢሆን ይሄ ነገር እንዳታምኑ። ውሸት ነው፣ በቃ ውሸት ይሆናል። ኢንሻአላህ ውሸት ይሆናል ብዬ ነው ማስበው። ስለዚህ ያ ገቢ እንዳይቀርባት ነው ልዑል ላይ ብዙ ነገር የምትጭነው እንጂ መቼም አናስብም፣ መቼም አናምነውም። እንግዲህ ሁሉ ነገር በመረጃ ይሆናል። ሚኪ ብዙ አይነት መረጃዎችን ሰብስቦ ነው የሄደው። ልዑል ይሄ ነገር ሚኪም ይሄ ነገር እንደ ልዑል እንደማያደርግ በ100% እርግጠኛ መሆንም አለብህ። አንተ የልዑል መከታ ነህ፣ እውነት የልዑል ቀኝ እጅ ነህ ሚኪ። በጣም የምናመሰግነው የልዑልን ነገር ይህን አላጣርተህ መጓዝህ ትልቅ ነገር ነው። ልዑል ደግሞ ነፃ ነው። እንደዚህ ነገር መቼም አያደርግም። እነዚህ አውቆ ያቀናበሩት ውሸት ሊሆን ይችላል ሳይሆን ውሸት ነው። ከውሸት ከእውነት የራቀ ውሸት ነው። እና ኢንሻአላህ አዳዲስ ነገራቶችን ይዘን እንመጣለን። ማናችሁም በልዑል ላይ እንዳትፈርዱ ነገራቶችን ሳንሰማ እላችኋለሁ። ውድ ቤተሰቦቼ ሁላችሁም ወዳችኋለሁ። ባዳችሁ በሰላማችሁን ይብዛልኝ። ኢድ ሙባረክ። ሰብስክራይብ አድርጉኝ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።